ውድ ወዳጆች ባለን አጭር ሰዓት ዝናቡ ጋር እየተናነቅነ ትንሽ መተዋወስ እናደርጋለን። እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል። ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምጹ ያስተጋባ አስቸግሮናል። እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ የማህበራዊ የፖለቲካን ቀውስ ፈጥሮ አልፏል። እኛም ዘንድ አሻራውን አስተጋብቷል። እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል። አላህ ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። ያ አዩሃ ናስ እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። አላህ ደግሞ የተብቃቃው ምስጉን እሱ ነው። አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል። ምናልባትም ክስተቱ ትንሽ ቢቆይ ትምህርት ቤቶች ስራ ያቆማሉ። ምነው ወደ ትምህርት ቤት መውሰጃ ነዳጅ ስለሌለ፣ ፋብሪካዎች ይቆማሉ። ምነው ሰራተኞቹ ገብተው መስራት ስለማይችሉ፣ ሞባይሎቻችን ቻርጅ የላቸውም፣ ስልኮቻችን ግንኙነት ይቋረጣል። ዋትስአፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን ግመሎችን የሚጋልብበትን ዘመን ሊከስት እንደሚችል አላህ አሳይቶናል። ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል። አንድ ክስተት ዓለምን ሊያቆማት ይችላል። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም አይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው፣ ስለ ፍጥረተ ዓለሙ አናጅ፣ ስለ ሰው ልጆች ሁሉ ጌታ መጋቢያቸው፣ አጠጫቸው፣ አልባሻቸው አላህ ምንም ነገር የማይሳነው ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም አይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለዓመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊዑላ ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። አላህ ችሎታ የላችሁም ነው። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በርግጥ ጌታ የለም። ያመላክተን ወበነይና ፈውቀኩም ሰብዓን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ወሲዓ ኩርሲዩሁ ሰማዋት ወልአርድ ኩርሲይም ሰማያትም ሰፉ ይላል ወላ የኡዱሁ ሐፍዙሁማ እነሱም መጠበቅ
ለጌታ ሂሳ ነው ማለት አላህ በሱ ቁጥጥር ይዞታ ውስጥ ያሉ ናቸው ሁሎችም ያለ ምሰሶ አቁሞታል ኩርሲይ የሚባለውን ዓለም ወስደህ ደግሞ አርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት አላህ ከአርሽ በላይ የፍጥረት ሁሉ ፈጣሪ አላህ الرحمن على العرش استوى ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከአርሽ በላይ የሆነው አላህ ጩጫን ምትሰናውን ክስተት ግን እዛ ሆኖ ይመለከታል እርምጃዋን ያዳምጣል ለሱ ድምጾች አይደባለቁበትም ቋንቋዎች አያስቸግሩትም ያንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም አላህ ሁሉን ይሰማል ሁሉን ያዳምጣል አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል አላህ ዘንድ መስመር አይያዝ ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል ያዳምጣል አላህ ከሱም ይደበቅ የለም ለያንዳንዱ ሐጅ አላህ ምላሽ ይሰጣል የሁሉ ነገር አዳማጭ አላህ እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ኢብኑ ሰዕለባህ ምትባል አንዲት ሴት ወደ ነብዩ አለይሂ ሰላቱ ሰላም መጣች ወደ ነብዩ አለይሂ ሰላቱ ሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች የአላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር የአላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት እንደናቴ ነሽ ፈስጨሻለሁ ማለት የአላህ መልእክተኛ እንዴት እንዲህ ይለኛል ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ ይያለኝ ነው አሏት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈትዋ ሰጡ እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት እንዴት ይፈታኛል ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ላንተ አቤቱታዬን አቀርባለሁ ትላለች እያወራች ይሄን ይያለች ከነብዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላቱ ወሰለም አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን وتشتكي الى الله ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል በቁርአን ወረደ እያንዳንዱን ሹክሹክታ አላህ ይሰማል ጥቁር ጉንዳል በለስላሳ የወንዝ ድንጋይ ላይ ስትራመድ ኮቴዋን ያያል አላህ ይሰማታል ይመለከታል ያዳምጣል አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል የትንንፏን አጥንቶችን በትክክል ያቃቸዋል በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታው ወደ ቦታው ሲጓዝ አላህ ያየዋል እዛ ነው የድሮ ደጋግ ሷሊሆች ያመን ያራ መደል በዑድ ጀናሐ ያ አንተ የትንኝን ክንፍ የምታይ ጌታ في ليلة بهيم الأليل ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ويرى خرير الدم في أوداجها በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ متنقلا من مفصل في مفصل ካንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ امنن علي بتوبة تمحو بها ما كان مني في الزمان الأول እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል ከእይታው የሚደበቅ ነገር የለም ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል አላህ የአደም ልጆች ሲፋለሙ ተመልክቷል በርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቶ በርግጥ አላህ ነብዩላህ ኢብራሂም ሰዓት ላይ ሲወረወሩ ማስተውሏቸዋል በርግጥ አላህ ነብዩላህ ሙሳና ፍርዓውን ያደረጉትን ሙግት ክርክር ተመልክቷል በርግጥ አላህ ነብዩላህ ኢሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል በርግጥ አላህ ነብዩን አለይሂ ሰላቱ ወሰለም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል አዳምጧል በርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል በርግጥ አላህ
የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከእውቀቱም ይደበቅ የለም። ሁሉን አዋቂ አሸናፊ ጌታ እሱ ነው። አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነውም አላሁ ጀለ ፊዑላ እሱ ነው አላህ። አለም ተራ ይላል አላህ ለነቢዩ አላየህም አልሰማህም እንዴ አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። በሰማይ ያሉ ለአላህ ይሰግዳሉ። አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من إلى النواس ሲናገር ነቢዩ አንድ ቃል አሉ إني أرى ما لا تروا وأسمع ما لا تسمعون እናንተ ማትሰሙትን እኮ ነው ይሰማሉ፣ ማታዩትን እኮ ነው ያለው። عطت السماء ሰማይ እኮ ሲጥጥ የሚል ድምፅ አወጣቸው። አንድ ነገር በከባዱ ስጭነው ድምፅ ያወጣል። እንደዛ እኮ ድምፅ አወጣቸው። ምን ገጥሟት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሺዳዳ የተባለ ምን ገጠመው? አንዲት ስንዝር 4 ጣት የሚያስቀምጥ ቦታ የለም። መላእክቱ እየሰገደ ወይም ቁሙ አላህን እያወደሰ ቢሆን እንጂ አለም ተራ አነላህ የስጁዱ ለሁ መን ፊ ሰማዋት ሰማይ ላይ ሁሉ ያለ የአላህ ሰጋጅ ነው። ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው፣ ለአላህ ፈሪዎች ናቸው፣ አላህን አወዳሾች ናቸው። በሌላ ዘገባ ላይ ሰሒህ በሆነ ሐዲስ ላይ አላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ ቢልወሕይ በወሕይ ይናገራል። ልክ ያኔ የአላህ ድምፅ ሲሰማ 7ቱ ሰማይ መራድ ይጀምራል ከአላህ ፍርሃት። መላእክትም ይህን ድምፅ ሲሰሙ ስጁድ ይወድቃል። ከነሱ መሃል ራሱን ቀና የሚያደርገው ጅብሪል ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም የአላህን ትእዛዝ ወደ ምድር ሊያደርስ። ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል ማዛ ቃለ ረቡና ያ ጅብሪል ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል። ጅብሪልም ይላል ቃለ አልሐቅ አላህ እውነትን አለ ወሁወ አልዓሊዩ አልከቢር እሱ የበላይ ታላቅ ነውና ይላል ጅብሪል። ሰማያት የሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ የወደቁ መላእክቶች አሉ። ራሳቸውን ቀና የሚያደርጉት የውመል ቂያማ ነው። ያኔ ታዲያ አላህ ወይ የሚገባውን ያህል መች ተገዛን ይሉታል አላህ። የሰው ልጅ የአላህን ደረጃ ረሳና የአላህ ትእዛዝ ከበደው። ሂጃብ ከበዳት፣ ዘካ ማውጣት ከበደው፣ ሱብሒ ሰላት መስገድ ከበደው፣ ጥንቃቄ ጎደለው፣ ደረጃውን አላወቀም። ያወቁት ፈርተው ተገዙት። ባወቅከው ልክ ትእዛዙ ይቀላል፣ በተረዳኸው ልክ መመሪያው ይገራልሃል።